እንደ ዝናብ አምጥቶ እዛ ምንድነው መስቀል አደባባይ ላይ እነን ሁሉ መኪና ሲያስረክብ ትልልቅ የመንግስት ኦፊሻሎች በሚኒስትር ዴታ ሌቭል ያሉ መጥተው ቁልፍ ሲያስረክቡ የከተማው ትራንስፖርት የምናምን ኃላፊዎች መጥተው እንትን ሲያረጉ ይሄንን ስታይ እንደገና ደግሞ ከሱ በላይ ደግሞ ያቀረበው ኦፈር ደግሞ 3 ሚሊዮን ብርና 2.7 2.8 ሚሊዮን ብር የሚሸጥ መኪና በኢንተረስት ፍሪ እንዴ ይሄ እኮ ማንኛውንም ሰው እኮ ለመግዛት ያጓጓል እኮ እንኳን ማስታወቂያ ለመስራት የሚሆን ሲሆን ነው ሜክሲኮ ላይ ሚሊዮን ብር ቤት ይሸጣለሁ ብሎ እኮ ሰብስቦ የጠፋ ድርጅትም አለ። ያን ጊዜ ግን እንዴት ይሆናል ብለህ አንተ የግራም የቀኝ ማእምሮ የሚሰራ ሰው የማይመስል ነገር ሲቀርብና ባይዘው ይሄ ሰውዬ ጥያቄ ላይ በጣም ከባድም ነው። በነገር ላይ በጣም አድራቂ ነው የምጠይቅህ። ካንተ እንዴት እንዲህ ይሆናል ካንተ አይጠበቅም ማለት ትልቅ አክብሮት ነው። እኔ እረዳለሁ። ልክ ነህ እኮ ገብቶኛል። ግን ምን አለ መሰለህ እኛ ይሄንን ነገር ስንሰራ ይሄ ኩባንያ አለ በህይወት መኪና እያስረከበ ነው። ሰው ተሰልፎ ገንዘብ እንትን እያለ ነው እና ምልክት ሆኖኝ አለ። ከዛ ዲሊያንስ ሲመጣ ለምን ነው ማንሄደው ብለን ተነስተን ሄድን። እንግዲህ የነበሩት አምባሳደሮች ጠቅላላ ተነስተን ሄድን። አየን መኪናው ደግሞ ወዲያው ተጭኖ መጣ። መድረሱን ደግሞ ሞጆ ሄደን ማየት አለብን። ሞጆም ሄደን አየን። ታይ ነገር አሳይቶ ነው ያጭበረበራቸው። እነሱም ተጭበርብረዋል። ገንዘቡን ከነሱ በላይ ግን ገንዘቡን የተበላው ማህበረሰብ ነው በጣም የተጭበረበረው። ምክንያቱም ቤቱን ሽጦ ያስያዘ አለ ሰርቼ ሰው ሆናለሁ ብሎ እና ያው ሁሉም እንግዲህ በዚህ ምድር ላይ እውነተኛ ህግ ሲኖር የእጁን ያገኛል በሚለው እንለፈው። ያው የእጃቸውን ማግኘታቸው አይቀርም። ያው እነ ሰርሽም እንግዲህ በትንሹም ቢሆን መቀጣታቸው አይቀርም። ምክንያቱም ወንጀል ነው። ወንጀል ሰርቶ ማምለጥ የለም። ያው ብቻ አገራችን ታለውጣለች ብዬ ነው የማስበው በዚህ። ምክንያቱም በዚህ ደረጃ ያሉ ጋዜጠኞች፣ ባለሀብቶች እንደዚህ ተይዞ መጠየቃቸው ራሱ አንድ እንደ ትልቅ እድገት የሚታይ ነገር ነው። ህግ አለ ብለን እንድናምን የሚያደርግ ነገር ነው። ምክንያቱም የሰዎችን እንባ አይቶ ወንጀል የሰራን ሰው ማቅረብ በዚህ በቢሊየን ደረጃ የሚያጭበረብሩ ብዙ ጊዜያትን ብዙ ሰዎች አልፈዋል። ብዙ ሰዎች አምልጠው ከሀገር ውጭ ወጥተዋል። አሁን በዚህ ሰዓት ግን የኛ ሀገር ህግ ጠበቅ ብሏል። በቃ ይሄ ደስ የሚል ነገር ነው። ምክንያቱም ህግ ለሁሉም ህግ ነው። ሀብታሙን ከድሃውን ህግ ነው። ወንጀል ከሰራክ ትገባታለህ፣ ትጠየቃለህ፣ ትታሰራለህ፣ ትቀጣለህ። ያው በተቻለ መጠን ዋና ድርጅቱ ከሰዎች የሰበሰበውን ብር ያው እንግዲህ ቢያንስ ምን ያህል ጊዜ እነሱ ጋር እንደቆየ ብሩ የታወቀ ነውና ከነወለዱ ለማህበረሰቡ ብሩ መመለስ አለበት እላለሁ እንደኔ። አመሰግናለሁ።